አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? የረጃል እንደ ሀዩዬ ቤተሰቦች እንዴት ነው? ዛሬ ተሳስቶ ነው ምንድን ነው? ቢላል ሰላም ናችሁ? ሀዩ አለ እኮ ሀዩ። ምን ነው አንተ ቀፈኝ? ምን ነው አለች እንዴ? እዚህ አለች እንደነገጠ እኮ እናንተ አለች። አዎ ተቀበል። እህቱ እንዳትመስል እኔ ሚስቱ ነኝ። እሺ ድንቀት አንዳንድ ሰዎች ብዙ ሰዎች ምን ይላል? እህቱ ትመስላለች፣ ወንድምና እህት ትመስላላችሁ ትሉናላችሁ። እኛ ባልና ሚስት ነን፣ ወንድምና እህት አይደለንም። ሰምታችሁ አሁን አውሩት በቃ ተነግሯቸዋል። አሳወቅሽው? አሳወቅ እንደዚህ ያለ ቀስ በያለሽ ምን አናደደ? እኔ ሰላም አልጨረስኩም። አንቺ ገባሽ? አይ ቤተሰቦች እንዴት ናችሁ? ያለበት እንዴት ናችሁ? ደህና ናችሁ? ደህና ናችሁ? አሁን ደህና ናችሁ? ደህና ናችሁ? ደህና ሁኑ። ደህና ሁሌም ደህና ሁኑ። እኔ እና አንቺ በኋላ እንጨርሳለን። ለምን እንዳሳወቅሽ ትነግረኛለች። አንተ መጀመሪያ እንዳያቀፈኝ ግን እሱ ራሱ መጀመሪያ ያቀፈኝ ታክ በተሰፈር ብራል እሱ መጀመሪያ ያቀፈኝ እና እንደዚህ ያለን ደስታችን ደስታችን፣ ሀዘናችን ሀዘናችን ነው። ሀዘናችን ሀዘናችሁ ነው። ደስታችን ደስታችን ነው። ያለው ነገር እንዳቀፈኝ በተለይ አሁን ቤተሰቦች ዛሬ ላይ እናንተ የሚጠቅም ነገር ይዤ መጥቻለሁ። በዚህ አጋጣሚ ያው አመድ ይጮሃል፣ ችግር የለም። ሱብሃንአላህ ወላሂ ጆሮአቸው በደንብ ጠጋ አድርጉና እኔ የሚለው ሁሉም ስሙ። ለእናንተ ይጠቅማችኋል። ከኒፋስ ጋር የሚሄድ ከጊዜ ጋር የሚሄድ ነገር ይዤ መጥቻለሁ። የመያዝ ነገር ነው። የመያዝ ነገር ደግሞ ቶሎ ከነገርኳችሁ ልትጠነቀቁ ትችላላችሁ። መያዝ በጣም በዝቷል። በየቦታ ቤት ገብቶ ልጆች እየወሰዱ እያስለቀሱ ብዙ ሰዎች አየው። በዚህ ምክንያት ላይ ደግሞ ሌላይም የደረሰ ነገር አለ። ዛሬ የደረሰው ነገር ለእናንተ ይነግራችኋለሁ። ምንድን ነው የደረሰባችሁ? እኔ ላይ የደረሰው ነገር እስኪ አንድ ግማስ በዲያል እናሳያ። ቆይ ለቤተሰብ ልንገሩ፣ ቤተሰብ ይጠቀሙ። ምንድነው አህመድ? ትምህርት እንደልትወስዱ ነው። ወላሂ እውነተኛ ነገር ነው ላይ እናንተ የሚያወራቸው። ዛሬ አጋጣሚ እንደ ማንኛውም ሰው ቤተሰብ ያለ ሰው ሱቅ ለመውጣት ግዴታ ነው። እኔ አልሐምዱሊላህ ሁሉም ነገር አለ። ተስሪሂም ኢቃማ ሁሉም ነገር በእጄ ውስጥ ነው ያለው። የደረሰኝ ነገር ግን እናንተ ኢቃማ የሌላችሁ ወይም ተስሪያ የሌላችሁ ሰዎች ቢደርሱ ዛሬ ችግር ውስጥ ትገባላችሁ ማለት ነው። እሱ ምንድነው? እኔ ልክ እንደዚህ ሱቅ ገብቼ ኩብዝ ታውቃላችሁ፣ የምታውቁ ኩብዝ የሚበላ ነገር ቂጣ ነገር አለ፣ ዳቦ ነገር አለ። እንደዚህ ነገር ለልጆች እጄ ያመጣሉ ብዬ ሱቅ ፈጅር ሰላት ፈጅር ሰግጄ ሄድኩ ማለት ነው። ከፈጅር በኋላ ደግሞ ጭር ያለው ጊዜ ነው። እንደውም እንደዚህ ነገር ይፈጠራል ብዬ አላሰብኩም። እኔ ልክ ሱቅ ላይ ደርሼ የሆነ ሚሴጅ ነገር ሞባይል ውስጥ ገብቶ ሞባይል ግድግዳ ተደግፌ እያየው ነበር። ከዛ አንድ እኔ ያላሰብኩ ወይም ሌላ ዜጋ ወይም የመኒ ወይም ደግሞ በርማዊ የሚሆኑ ወይም በቃ አላሰብኩም። እኔ ወላሂ እንደዚህ ነገር ይደርስብኛል ብዬ አላሰብኩም ብዬ የገመትኩ ሰው መጥቶ ሰላም አለ። ወአለይኩም ሰላም አልኩ። አንተ ምንድነው አለ። በቃ ዝም አልኩ። እኔ ዝም አልኩ። አሁንም ደግሞ ጠየቀኝ። ከዛ አሁንም ዝም አልኩ። መጨረሻ ላይ ራሱ ምን አለኝ? ሱዳኒ ነኝ አለ። እኔ ግን ሱዳኒ አይደለም። በንደት ምን አልኩ? አዎ እኔ ሱዳኒ ነኝ አለ። እኔ ግን ሱዳኒ አይደለም፣ ታውቃላችሁ አይደለም። ከዛ እንደዚህ እያልኩ ከዛ በመሃል ሱቅ ገብቼ ከላስ እየገዛሁት ገዝቼ ወጣው። ሲወጣ ተከተለኝ። እንዴ ከተከተለኝ ዝም ብዬ ሄድኩ። ከዛ ተከትሎኝ አንተ ልጅ ቁም አለኝ። እንዴ ሰውዬ ምን ፈለገው? እኔ በቃ ጭንቅላቴ ውስጥ ወላሂ ምንም ነገር አልመጣልኝም። ቆም አንተ ባለትዳር ነህ ወይም አይደለም? እኔ በቃ አጋጣሚ ሚላሴ ላይ ሲመጣ ባለትዳር አይደለም አለ። ከዛ በቃ እንደዚህ ከጠየቀኝ በኋላ ምን አለ? አውጥቶ የራሱን መታወቂያ ፊት ለፊት ያስቀምጣል። ቶብ ለብሶ እሱ ደግሞ በራሱ እንትን አይደለም፣ በራሱ ልብስ አይደለም ያሉት
የኖርማል ልብስ ቶብ ለብሶ ማለት ነው። ቶብ ታውቃላችሁ አይደል? ኖርማል ልብስ ለብሶ ቶብ ለብሶ መጣ። ከዛ መታወቂያ አውጥቶ ሲያሳየኝ በቃ ደነገጥኩ። ሌላ ነገር ያወራሁት ነገር አለ ጭንቅላቴ ውስጥ ይመጣ። በቃ ምን ችግር ፈጠሩ የሚለው ነገር። ከዛ አንተ መታወቂያ አለ ብሎ ጠየቀኝ። አዎ አለኝ፣ መታወቂያም ተስሪያም አለኝ፣ ከፈለክ አሳያለሁ ብለው ከዛ ሲያወጣ እሱ ደግሞ አላስተውቶ አዎ እንደዚህ በዲፍረንት የሚያወራ ሰው እንዳለ ያውቃሉ። ተውቶ አስቀምጥና ቶሎ ከዚህ ሩጥና ሄዳል። ለምን ተመልሼ ከሱ ጋር ቢከራከር ከኋላ ያሉ ሰዎች ብዙ ሰው አሉ፣ የሌሉም ያሉም አይታወቅም፣ አጅነቢዎች ናቸው አሉ። እነሱ እንዳልሰማ ቶሎ ወደ እነሱ ደግሞ ተመልሶ በቃ ሀሳባችሁ ሰው የማላቅ አጅነቢ መስሎ ነው የገቡት። ገብቶ እነሱ ለመውሰድ ማለት ነው። እኔ በቃ ምንም ማድረግ አልችልም። እውነታዊ ነገር አሳይቶኛል። የራሱ መታወቂያ አሳይቶኛል። ምን ማድረግ እችላለሁ? አማራጭ ተመልሼ ለሰው መንገር ሳይሆን እኔ ቀጥታ ወደ መጣሁበት ቦታ መሄድ ነው። ገባችሁ? በእንደዚህ በኖርማል ልብስ የጀመሩ ሰዎች ስላሉ እናንተ ቢጋላ ስትገቡ፣ ሱቅ ስትገቡ፣ መንገድ ላይ ስትሄዱ የሆነ ሰው ኖርማል ሰው መስሎ ከጠየቃችሁ ወይም ተስሪያችሁ ኪስ ውስጥ አርጉና ሂዱ ወይም ደግሞ ተጠግጃታችሁ እንዳታወሩ ተጠንቀቁ። ግዴታ የፖሊስ ልብስ ለብሶ አይደለም የሚመጣችሁ። አሁን በኖርማል ልብስ እንደዚህ ሰው እንደዚህ ደግሞ በጣም ሰው ይጨርሳሉ። እናንተ ከተያዛችሁ በኋላ አይ ከምትሉ ዋይ ከምትሉ በኋላ በፊት ራሳችሁን ተጠቀሙ። ማለት እሱ ባለትዳርነት ለምንድን ነው የተጠየቀኝ ታውቃላችሁ? እኔ ባለትዳር ነኝ ብዬ ብናገር ኑሮ ባለትዳር የት አለ ካንተ ጋር የሚኖሩ ሰዎች? እኔ ራሱ ቢኖር ራሱ በግድ የት እንዳለ በቃ ውሰደን፣ ሄደን እንፈትሻለን። በቃ አሁን የሚፈተሽበት ጊዜ ነው። ምን ብዬ እምቢ ይላል? እምቢ ብል ወይም ሌላ ችግር ይደርሳል። ስለዚህ የምታወሩ ራሱ ግዴታ አስቡበት። የምታወሩበት እኔ ኢቃማ አለኝ፣ ተስሪያ አለኝ፣ ሁሉም ነገር አለኝ ብላችሁ ቤት ውስጥ ራሱ ሌላ ሰው ወይም ጓደኛም ወይም እንግዳም ወይም ሚስቶች ወይም ልጆች ካላችሁ ትበላላችሁ። ስለዚህ ተጠቀሙች። ቪዲዮ ሼር አድርጉና በእንደዚህ የሚበሉ ሰዎች ካሉ እንድንደርስ አደርሱ። በጣም በስተዋል። በጣም የሚያስፈራ ጊዜ ነው። አላህ በዚህ ጊዜ ነጃ ያውጣና በሰላም እንድንኖር አላህ ያደርግልኝ። የስደት መቼም ስደት ነው። ሁሉም ነገር የምንፈልግበት ነገር አላህ ዱንያም ሁሉም ኸይር ሐላል ሰጥቶን ሀገራችን አስገብቶ ያኖርልኝ በሰላም በኸይር በደስታ እናንተም ያኖርላችሁ። አሚን እያላችሁ ዱዓይ ላይክ ቪዲዮ ላይክ አድርጉ። የምትችሉ ደግሞ በኢማም ባላችሁበት ይሄ ሸርቱ የምትሸርቱ ለሌሎች ሳይሆን የምትጠቅሙበት ለራሳችሁ ለሚጎዱት ይጠቅማችኋል ማለት ነው። ወላሂ ይሄ እውነተኛ ነገር እኔ ላይ ያደረሰው ለእናንተ ያስተላለፍኩላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።